ጤና ይስጥልን ልጆቻችን። በጥያቄና መልስ ወደምንማርበት ወደ ዘኬዎስ ዝግጅታችን እንኳን በሰላም መጣችሁ። ዛሬ የሰሙነ ሕማማት 3ኛ ቀን ዕለተ ረቡዕ ነው። ይህ ቀን የአይሁድ ካህናት ጌታን ለመግደል የተማከሩበት እንዲሁም አንዲት ሴት በጌታችን እግር ላይ እያለቀሰች ሽቶ ያፈሰሰችበት ዕለት ነው። አሁን ከነዚህ ጋር በተያያዙ ጥቂት ጥያቄዎች አዘጋጅተንላችኋል። እየመለሳችሁ ለመማር ሞክሩ። አሁን ወደ ጥያቄዎቹ። የሕማማት ረቡዕ በምን ስም ትታወቃለች? የብርሃንና የደስታ ቀን፣ የምክርና የእንባ ቀን ወይንስ የእረፍት ቀን? የምክርና የእንባ ቀን በመባል ትታወቃለች ካላችሁ ልክ ናችሁ። የአይሁድ ካህናት በጌታችን ላይ ምን መከሩ ወይም ወሰኑ? ሊገድሉት፣ ሊያነግሱት ወይንስ ሊሸልሙት? አዎ፣ በጣም ያሳዝናል ልጆቻችን። ሊገድሉት ነበር በጌታቸው ላይ የወሰኑት። እንዲህ ብላችሁ ከመለሳችሁ ትክክል ናችሁ። ከጌታችን 12 ደቀ መዛሙርት መካከል እርሱን አሳልፎ ለመስጠት ከካህናት ጋር የተስማማው ማን ነበረ? ጴጥሮስ፣ ይሁዳ ወይንስ ዮሐንስ? ይሁዳ ወይም የአስቆሮቱ ይሁዳ ካላችሁ ትክክል ናችሁ። ይሁዳ ጌታችንን አሳልፎ ለመስጠት ስንት ገንዘብ ተቀበለ? 30 ብር፣ 100 ብር ወይንስ 500 ብር? 30 ብር ካላችሁ ትክክል ናችሁ። አንዲት ሴት ወይም ማርያም እንተ ዕፍረት የተባለችው ወደ ጌታችን መጥታ ምን አደረገች? ውሃ ጠጣችው? ውድ የሆነ ሽቱ በራሱና በእግሩ ላይ አፈሰሰች? ውድ የሆነ ባለቀለም ልብስ ሰጠችው? ውድ የሆነ ሽቶ በራሱና በእግሩ ላይ አፈሰሰች ካላችሁ በትክክል መልሳችኋል። ባለ ሽቶዋ ማርያም ወይም ቅድም እንዳልኳችሁ ማርያም እንተ ዕፍረት የጌታችንን እግር በምን አበሰችው? በምን ጠረገችው? በፎጣ፣ በፀጉሯ ወይንስ በቅጠል? በፀጉሯ ካላችሁ በትክክል መልሳችኋል። ይሁዳ ሽቶ በጌታ ላይ ሲፈስ ምን ብሎ ተቆጣ? እንዲህ አይነት ሽቶ ሁለተኛ እንዳታመጪ፣ ወይስ እኔንስ የማትቀቢኝ ለምንድን ነው? ወይንስ ይህ ሽቶ ተሽጦ ለድሆች ለምን አልተሰጠም? አዎ፣ ይህ ሽቶ ተሽጦ ለምን ለድሆች አልተሰጠም ብሎ ተናገረ ካላችሁ ትክክል ናችሁ። ጌታችን ስለ ሴቲቱ ምን አደረገላት? ሀብትና ንብረቷን ባረከላት? ኃጢአቷን ይቅር አላት? ከቤቱ እንዲያስወጧት ደቀ መዛሙርቱን አዘዘ? ኃጢአቷን ይቅር አላት ካላችሁ በትክክል መልሳችኋል። እሺ ልጆቻችን፣ ለሰሙነ ሕማማት ረቡዕ ያዘጋጀንላችሁ ጥያቄዎች ደግሞ እስካሁን የሰማችኋቸውን ይመስሉ ነበር። ስንት ጥያቄ እንደመለሳችሁ ከታች በኮሜንት ላይ ጻፉልን። በሰሙነ ሕማማቱ በርትታችሁ በመጾም፣ በመጸለይ፣ በመስገድ ቤተ ክርስቲያን በመሄድ እንድታሳልፉ አደራ እንላችኋለን። ነገ በታላቁ ቀን በጸሎተ ሐሙስ ጥያቄዎች እንገናኛለን። እስከዚያው ድረስ ሰላም ቆዩን። ቻናላችንን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮዎቹ ለሌሎች እንዲደርሱ ሼር እና ላይክ ማድረግ እንዳትረሱ። መልካም ጊዜ ይሁንላችሁ።